አረብና ወደ ቤተሰቦች ነው ማለት እነዚህ ባለ ትዳሮች ዛሬ የሚጨቃጨቃሉ በስማም ፊላ አረብና ተገላግለኝ ምንድነው ምን አክላፈለው ተዋራት እስቲ ምንድነው አንተ ከጋብቻ በፊት ልንጠፈልሽ እንጂ ልውልሽ ሁሉም ነገር አይጎልብሽም አሁን ጭቅጭቅ ብቻ አራቺ በልታው ካጅ በእናትህ እንዴ በቀን 3 ነው የምትበላው ቁርስ ላይ አንተ ቆይ አሳ በልታ ቀን ቀን በቀን አሳ የምትበላው እሷ ምን አጣሽ በቀዩ ባልጨው ያረገ ፍራፍሬ ራሱኛ ቤት እኮ ብትመጣ ሙዝ ብርቱካኑ ፓፓያ ማንጎ ምን ይላል ኧረ በእናትህ ይገዛል ለፀጉር እንጂ በልቼው አላውቅም አንቺ ስራ አይኖርሽም እንዴ ይኸውልህ በየሳምንቱ የትኛዋ ሚስት ነች ትራቨል የምታረገው በየሳምንቱ ቫኬሽን እንዴ እኔ ሚስት ብቻ እኮ ነች እኮ አባዬ ጋር እናቴ ጋር የምሄደው ቫኬሽን አልበዛም እንዴ አንቺ ራስ መሸተሽን ታውቂያለሽ ምን ትላለች እንዴ በየሳምንቱ በፈለክበት ቀን ምናምን ሰጣለሁ እያለሽ ከተጋባን በኋላ ሰተሽን ታውቂያለሽ ባለጌ አንቺ ነሽ ባለጌሽ ምን ይዘ ኧረ ረጂ ያንን ሄዶ ደግሞ እንነጋገራለን ሰማኛል አይደል እኔ በቅቶኛል ካንተ ጋር በቃኝ ጓደኛዬ ቻለሰል ታገናኘኝ ነው በቃኝ ሰማኛል ለዛ ሰውዬ ምንም አይነት ይቅርታ አይደረግለት አይደረግለት ለዛ ያጓደኛዬ ይቅርታ ከማስተምርበት ከስራዬ ቦታ ነው ይዞኝ የመጣው እባክሽ ለምን እኔ አይታረቁ ችግር የለብኝም የሱ ነገር አያሳስበኝም የሷም ራሱ የራሷ ጉዳይ ነው ያንቺ ነገር ግን ያስጨንቀኛል እኔ ቆንጆ ለመጨረሻ ጊዜ ሪሌሽን ውስጥ የነበርሽው መቼ ነው ረጅም ጊዜ አይደል እሷ አታድግምና ሁሌ ልጅ ነችና እሷን እየተንከባከብሽ የተሻለ ሰው ይገባታል በማለት መንገዷን ስትጠርጊ መጥረጊያ ሆነሽ ቀረሽ እኮ እኔ ቆንጆ እኔ ጓደኛዬ ዲፌንድ ላደርገው አይደል ማይመለከተኝም አዎ ጓደኛዬ ግንድ ነው አዎ ጓደኛዬ አረም ነው እሷ ህይወቷ ላይ ልክ እንደሱ አይነት አረም በመጣ ቁጥር አረም ነቃ ሆነሽ ልትቀሪ ነው እኔ ማር አንድ ነገር ልንገርሽ እቺ ነፍስ የተሻለ ህይወት ይገባታል እቺ ነፍስ የተሻለ ፍቅር ይገባታል በመልክ አትበልጥሽ በፀጉር አትበልጥሽ በአቋም አትበልጥሽ ለምን ይመስልሻል እንዲህ እሷን ስትንከባከብ የምትኖር አይነ ጥለው አንጠላብሻለች እኔ ራስሽን ቼክ አድርጊ ትከሻሽን ደረትሽን ዳሌሽን ቅርጽ ተደርጎለት ከዚህ ከወጣ ዋ የተባለ ገላ እኮ ነው እስኪኛ እንዴ እኔ አይንሽ ሁሌ እጅ ላይ ያደርገኛል ልክ እንደ መስታወት ነው ራሴን እያየሁ ገለፍጣለሁ ምን ከንፈር ነው ነገር ምንድነው ከንፈር አይደለም ዋሽተሽኛል በማር ወለላ የተለወሰ ኢንጆሪ ነው ገመጠው ይላል ምን ለየድ ወክ ያረግ ነው ግን እነሱ እኛን አጣልቶ ታረቁ እንዳይሉ ነው እባክሽ እኔ ያገባኝ መጣላት ይችላል ግን ለኒቶ አንቺ ምን አባሽ ስለሆንሽ ማታለ ለተለፋለ በቃ ጨርሰናል እኮ ጨርሰናል ይቅርታ ጠይቂው ማን አባሽ ስለሆንሽ ነው ይቅርታ ማለት ይቅርታ ጠይቂው ደውላለች ነበር ነይ ሂጂ ምን ብትላት ነው ወይስ ራሴን ይቅርታ ማለት ነው ይቅርታ ማለት አይደለም ስህተቱ ይቅርታ የጠየቀው አካል ነው ይኸውልህ የሚያማምሩ ልጆች የወለደችው እሷን ሳታስፈቅድ ልጆቹን ለመውሰድ ብትሞክር ተነክሳለች ስለዚህ እሷን ማስፈቀድ አለበት ይሄንን ያደርኩት ለቦታ ቃል እንደውላለን እሺ ተጠብቃለህ አማና እሺ ሰላም እንደነው ማን ነው አዲስ ደንበኛችን ኤልያስ ይባላል ኤልያስ እንኳን ደህና መጣህ አርፍ በለው እንደነው እግዚአብሔር ይመስገን ሰላም ምታዘዝ ሁሉ ሰላም ነው እኛ ማስታወቂያችሁ እኮ ቲክቶክ ላይም በቃ እንትን በሚዲያ እንዳለ አየው መኪና እንደዚህ በፍጥነት መገኘት እኔ በእውነት በጣም ነው ደስ ያለኝ ኤልያስ በመጀመሪያ እንኳን ደስ አለህ ልፈልጋለሁ ማንንም ግልል መረጃ ላንተ ነግራለሁ እዚህ ጋር እሺ ስለዚህ መኪና ተአምር አውርቼ መጨረስ አልችልም እነዚህ መኪኖች የምታያቸው መኪና አትበላቸው እሺ ተአምር በላቸው ተአምር ታምናለህ 98 ኪሎዋት አምፒር ፓወር በ10 ደቂቃ ቻርጅ የምታረጋቸው መኪኖች 2000 ኪሎ ሜትር መሄድ የሚችሉ ምስራቅ ደቡብ ሰሜን ምዕራብ የትኛውም የኢትዮጵያ ክልል ደርሰ መመለስ የምትችልበት መኪና ነው አዲስ አበባ ማሸገሌ ፓርክ ታረጋዋለህ ይሄ መኪና ባለ 7 ሲተር ነው እነዚህ መኪኖች ከቻይና ነው የመጡት ከቹሊንግ ድርጅት ጋር ተፈራርመን ጨርሰን መኪኖቹ ጅቡቲ ደርሰዋል ከጅቡቲ ቀጥታ ወደ ቃሊቲ ዌርሃውስ አዘጋጅተናል እዛ ነው የሚገጣጠሙት ገብቷል ያ ደግሞ ድርጅት ዜሮ ኤሚሽን ምንም ካርበን የማይለቅ ድርጅት ነው የመጨረሻውን ብሎን የምታሳት ኤልያስ አንተ ነህ ያቺ መኪና ይዘህ ነው የምትሄደው ይዚት ብሎን ልስጥክ እቺ ብሎን ማለት መኪና ነች በእውነት በቃ ኤልያስ እኔ ሊቀለመ ደስ ብሎኛል ለማንም ያልነገርኩት ነገር ነው ነገር መኪኖቹ 3 ወር ይቆያል ነው ያልኩት አይደለ ዝም ብለህ ለማንም እንዳትናገር 15 ቀንም ከዛ በታችም በ5 ቀንም ሊደርስ ይችላል በእውነት በዚህ ጊዜ ውስጥ መኪናን ይዘው ልቅ ብትዋለቅ
ከ3 ወርም ባነሰ ይደርሳል። ኤልያስ እየቀለድክ ነው? ከዛ በፊት ምን አይነት ቀለም እንደምትፈልግ ንገረኝ። ከነዚህ ውስጥ ቀድሜ እሷን ላሰራል ስለምፈልግ ነው ለአንተ። ዋው ባለቤት የምትወደው ምረጥ አንተ። ባለቤት ከተደሰተች አለቀ ነገሩ። ልክ ነህ። ሃፒ ላይፍ you are smart። ይጫው ይሁንልኝ መሀለኛው ጎልደን ያው ኤልያስ እኔም ምረጥልኝ ብትልኝ ቢጫው ነበር ምርጥልክ። በእውነት ቢጫ እኮ አዲያው መፈንጠቅ እኔ በቃ ፈጣሪ ነው እናንተን ያመጣል። አንድ የመጨረሻ ጥያቄ ነበረች። ያው የአከፋፈሉ ጉዳይ በማስታወቂያ ላይ እንደሚለው ቅድመ 50 ሺህ ብር ላስገባ እሷንና ከዛ በቃ አከፋፈል ያዘው እሱ ጋር ምን ይላል? ቅድመ ክፍያ ምን ቅድመ ክፍያ ማለት ዋና ክፍያ አይደለም። 50 ሺህ ብር ከፈልክ ማለት የድርጅታችን ህልምቴ አባል ሆንክ ማለት ነው። የመመዝገቢያ ክፍያ ሆነች። መኪናውን ለማግኘት ግን 450 ሺህ ብር ታስገባለህ እንዴ? ማስታወቂያው ላይ እኮ 50 ሺህ ነው የሚለው። ምንድነው? አውቃለሁ። ይሄ መኪና እኮ ዋጋው 2 ሚሊዮን 50 ሺህ ብር የሚያወጣ መኪና ነው። በ500 ሺህ ብር የምትሰጠው። ከዛ እኮ የምከፍለው በየወሩ ነው በትንሽዬ ወለድ። መኪናውን ፈልሰልስ ብለህ እየነዳ ገቢን እያገኘ ከፈለክ አቁመህ የምከፍለው ብር ነው እንዴ? ስማ ሚስትን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያዩዋን ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ ላንቺ ብዬ ሁሉ ትቼ ስፈልግሽ ዞራለሁ እንዳትጠፊ አደራሽን እህቴ ዝናቡ ዘነበ፣ ደጁ በሰበሰ፣ የት ነው ያለሽው? በቆሎ ደረሰ? ኧረ እባክህ ይቅርብህ። እኔ ለአንተ ብዬ ነው። ምንድን ነው? የጋሽ ገበሬ ጠንቋይ ልጅ እኮ ናት። እሷ ናት። ስለዚህ ስማ ታንጠባጥበዋለህ። እያንጠባጠብኩ የምትጥጠው ተቅማጥህን መልስላት። አላወቀሽም። ለዛ ነው አልፈልገውም ነው አንተ የምትነጥቀውና ታውቅም። ችግር የለውም። በእናትህ ናሙና ወሰደኝ። የምሬን ነው የምልህ። ማን ወሰዳለሁ? ይኸው እንጂ ከፈለሽ ይሄንም እንጂ እኔ ናት አሳይሃለሁ። አላወኩም እኮ ተዘጋጅ። ቀዘንክ በቃ። ቆይ እኔ የምልሽ ልጄን አሞታል ስትል ነበር እንዴ? ኧረ አዎ በጣም አሞታል። ለዛ እኮ ነው የጠራሁሽ። እና ምን እያደረገ ነው? ያው ከአይምሮ በሽታው ጋር እየተፋለመ ነው። አትዩ ምን አባሽ ታፈጫለሽ? We have so much in